بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة في كتابه. يقول الشيخ رحمه الله: باب ما جاء في حماية المصطفى صلى الله عليه وسلم حمى التوحيد وسده طرق الشرك. من قالوا شخيو باب رأسنا والو ما نقر ناس ملكتو يميوري هنا رأسنا وجاء يمت أن نقر راس ملكتو يمين نقر هنا رأسنا والو يمت أن نقر راس ملكتو يمين نقر هنا رأسنا من بتملكته في حماية المصطفى صلى الله عليه وسلم في حماية متبقى أشون بتملكته المصطفى يعني المختار مالتنا مصطفى ማለት የተመረጡ ምርጥ የሆኑት መልእክተኛው አለይሂ ሰላቱ ወሰላም መጠበቃቸውን በተመለከተ የምናይበት የሆነ ርዕስ ነው አሉ። ምንም መጠበቃቸው ሒመ ተውሂድ ሒማ ያኔ ማለት ነው ዳር ድንበርን ማለት ነው። አተውሂድ የተውሂድን ዳር ድንበር መጠበቃቸውን በተመለከተ የምናይበት የሆነ ርዕስ ነው አሉ። ወሰዲሂ ጡሩቅ ሽርኪ ወሰዲሂ መዝጋታቸውንም ደግሞ በተመለከተ ጡሩቅ ሽርኪ የሽርክን ማለት ነው መንገዶች የሽርክን በሮች መዝጋታቸውን በተመለከተ የሚናገር የሆነ ርዕስ ነው አሉ። ኸይረን ይህ ባብ ናም ሸኽየው ይህን ባብ ሲያመጡ ሙናሰበቱ هذا الباب لكتاب التوحيد بيان أن التوحيد لا يتم إلا بتجنب كل قول يفضي إلى الغلو في المخلوق። እዚህ ላይ ምንድነው ሸኽየው የፈለጉት ያኒ ማንኛውም ንግግርን ወደ ጉሉው የሚያደርስ ድንበር ወደ ማለፍ የሚያዳርስን ንግግር መናገር የለብንም መጠንቀቅ አለብን ማለት ነው የፈለጉበት። ምክንያቱም ከዛ ከንግግሩ ሽርክ ላይ ወደ ሽርክ የሚጥለን ከሆነ ሽርክ ላይ የሚያሳርፈን ከሆነ ያን ማለት ነው መጠንቀቅ አለብን ለማለት ነው። عن عبد الله بن شخير رضي الله عنه قال: انطلقت في وفد بني عامر إلى رسول الله صلى الله عليه وسلم فقلنا له. عبدالله بن شخير تبل متر يوهن الصحابي رضي الله عنه قال بلو على مارتنو: انطلقت في وفد بني عامر لا انطلقت تقواسكن بلو يالنو تقواسكن هيركن في وسط مارتنو وفدي يعني مارتنو بانقدوج وسط هنية مارتنو انقدوش قاره هنية تقواسكن بني عامر يا بني عامر قوساوچنا የበኒ ዓሚር ተብሎ የሚጠሩት የነሱ ዘሮች በነሱ ማለት ነው የነሱ እንግዶች ጋራ ማለት ነው ተጓዝኩኝ እንግዳ ሆነን ሄርን እያለ ነው። ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወደ መልእክተኛው ዐለይሂ ሰላቱ ወሰላም ተጓዘን ሄርን ይላል። ከዛ ፈቁልና ብለን አልናቸው አንተ ሰይዱና ያኒ ማለት ነው አንተ እኮ የኛ አይነታ ነህ ብለን አልናቸው አሉ። ለመልእክተኛው ዐለይሂ ሰላቱ ወሰላም ነው አላቸው አንተ ሰይዱና አንተ እኮ ማለት ነው ሰይዱና የኛ የበላይ ነህ የበላይ የሆንክ ከኛ በላይ ከፍ ያልክ ነህ ብለን አልናቸው አለ። ከዛ ፈቃለ ብለው አሉ አሰይዱ አላሁ ተባረከ ወተዓላ ሰይድ ማለት አላሁ ተባረከ ወተዓላ ነው አሉ። ሰይድ የሚባለው አላሁ ስብሓነሁ ወተዓላ ነው እንጂ ከአላህ ውጭ ያለ አካል እኔ ሰይድ ልባል አልችልም እያሉ ነው። ያው ይሄ ማለት ነው ጉሉው እንዳያረጋቸው ነው። አሁን ሰይድ ብለው ወደ ሌላ ነገር እንዳይወስዳቸው ፈርተው ነው እንጂ መልእክተኛው ዐለይሂ ሰላቱ ወሰላም በሌላ ሐዲስ ተናግረዋል። አነ ሰይዱ ወለዲ አደም ብለዋል። እኔ ማነው የአደም ልጅ ዋናው አይነታ ነኝ ሰይድ ነኝ ብለዋል። ችግር የለውም ሰይድ ቢባል ማለት ነው። ላኪን ማለት ነው እዚህ ላይ ያው እነሱ ጉሉው እንዳያልፉ ያኒ የአላህን መብት አሳልፈው እንዳይሰጧቸው ፈሩና ምን አሉ አሰይዱ አላሁ ተባረከ ወተዓላ ሰይድ የሚባለው አላህ ብቻ ነው። ቢማዕና ሙሉ የሆነው ሲያዳ ማለት ነው። አሲያደቱል ሙጥለቃ ስድ ሆነው ማለት ነው ሰይድነት ለአላሁ ተባረከ ወተዓላ ብቻና ብቻ ነው ብለው አሉ ማለት ነው። ከዛ ፈቁልና ብለናል ናቸው ወአፍضሉና በላጫችን ብለናል ማለት ነው። ፈضለን ከደረጃ በኩል ከኛ በላይ የሆንኩት ብለናል ናቸው አለ። ወአፍضሉና በላጫችን ፈضለን ከደረጃ በኩል በላጭ ሆናችሁ የኛ በላጭ ሆናችሁ ብለናል ናቸው። ወአዕዘሙና እንደዚህ ወደ ማለት ደግሞ ትልቃችንም ወይኑ በላጫችንም ጠውል ማለት ነው አይ ያኒ ማለት ነው ሸረፈን ወፈضለን ወልዓጣእ ማለት ነው። ጠውል ማለት አልፈضል ወልዓጣእ ወልቁዋ አልቁድረቱ ወልጊና ማለት ነው። ስለዚህ ወአዕዘሙና ጠውለን ማለት ወአዕዘሙና ጊናን ከሀብት በኩል በጣም ታላቃችን ብዙ ሀብት ያለህ
ሀብታም ማለት አንተ ነህ ብለን አላቸው አለ። ከዛ ፈቃለ ብለዋሉ መልእክተኛው ሰለላሁ ዐለይሂ ወሰለም ቁሉ ቢቀውሊኩም ቁሉ ብላችሁ በሉ ቢቀውሊኩም በንግግራችሁ ያኒ ስትናገሩበት በነበረው ያኒ በፊት ስትናገሩበት በነበረው በሆኑ ንግግር ተናገሩ ወይም ደግሞ በዚህም ንግግር ተናገሩ ላኪን አው በዕض ቀውሊኩም ይሉ ነው። አው ወይም ደግሞ በዕض በከፊሉ ቀውሊኩም በከፊል ንግግራችሁ አሁን ከዚህ ከተናገሩት በከፊሉ ተናገሩ። ነገር ግን ወላ የስተጅሪየነኩም ሸይጣን ወላ የስተጅሪየነኩም አይ ላ የተኺዙኩም ሸይጣኑ ጀሪየን አይ ረሱላን ማለት ነው። ያኒ ሸይጣን እኮ ማለት ነው የሱ መልእክተኛ እንዳያደርጋችሁ እንዳይጎትታችሁ ወደ ጉሉው ማለት ነው ድንበር ወደ መተላለፍ እንዳያደርሳችሁ። ንግግሩን ብትናገሩ ችግር የለውም። ነገር ግን ሸይጣን ሸውዱ ድንበር እንዳያሳልፋችሁ ያኒ ወደ በእኔ ላይ ድንበር እንዳታልፉ ብለዋሉ። አሸይጣኑ ሸይጣን ማለት ነው እንዳይጎትታችሁ ወደ ጉሉው እንዳይወስዳችሁ ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናገሩ ይላል ማለት ነው። ረዋሁ አቡ ዳውድ ቢሰነድን ጀይድን አቡ ዳውድ የዘገበው ዘገባ ነው። ቢሰነድን ጀይድ ጥሩ በሆነ ሰንሰለት ዘግቦታል ሐዲሱን ማለት ነው። ከሐዲሱ ያኒ ሸኽየው ያመጡበት ሙናሰባው ለባቡ እዚህ ላይ ማኑ ክልከላ አለ። ምንድን ተከለከለናል? ጉሉው ከማድረግ ማለት ነው ድንበር እንዳናልፍ መልእክተኛውን ዐለይሂ ሰላቱ ወሰላምን ስናወድስ ድንበር ማለፍ የተከለከለ እንደሆነ ከዛሊከ ያው ማለት ነው ሸሪዓው ያልፈቀደውን ወይም ደግሞ ይሄ የመደረቅረቅ የሆነ ንግግር ማለት ነው ያኒ ተዓኑት የማድረግ ዝም ብሎ ተጨንቀን ወይም ደግሞ ተከልፍ አድርገን በመልእክተኛው ላይ ማነው ጉሉው ማድረግ ይሄ የተከለከለ ነገር ነው ማለት ነው። ጉሉው ማድረግ አያስፈልግም። ለዛ ነው ወላ የስተጅሪየነኩም ሸይጣኑ ሸይጣን ያው ረሱል አድርጎ እንዳይዛችሁ የሱ መልእክተኛ አድርጎ እንዳይዛችሁ የሱ መልእክት እኔ አደራሽ አድርጎ እንዳይዛችሁ ተጠንቀቁ ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናገሩ ይለናል። ስለዚህ ያው ጉሉው ማድረግ ያስፈልግ ነው። መልእክተኛው ዐለይሂ ሰላቱ ወሰላም ያው ሰይድ ከመሆናቸው ጋር ሰይዱ አላሁ ተባረከ ወተዓላ ሰይድ የሚባለው አላህ ነው እንጂ እኔ አይደለሁም ብለዋሉ ማለት ነው። አን አነስ ረዲየላሁ ዐንሁ ከአነስ ብን ማሊክ የተዘገበ ዘገባ አለ። አነ ናሰን ቃሉ ያ ረሱለላህ ያ ኸይረና ወብነ ኸይሪና ወሰይደና ወብነ ሰይዲና ብለዋሉ ይላል። አነስ ባስተላለፈው ሐዲስ ምን ይላል? መልእክተኛው ቃሉ ያ ረሱለላህ እነዛ ሰዎች አንቱ አነ ናሰን የሆኑ ሰዎች ቃሉ ብለዋሉ ያ ረሱለላህ አንቱ የአላህ መልእክተኛ ሆይ ብለዋሉ። ምን አሉ? ያ ኸይረና አንተ በላጫችን ወብነ ኸይሪና እንደዚሁም ደግሞ የበላጫችንም ልጅ ብለው መልእክተኛውን ዐለይሂ ሰላቱ ወሰላም አናገሯቸው። ያ ኸይረና አንተ በላጫችን ወብነ ኸይሪና የበላጫችንም ልጅ ብለው አናገሯቸው ማለት ነው መልእክተኛውን ዐለይሂ ሰላቱ ወሰላም። ወሰይደና ያኒ ማለት ነው አለቃችን ወብነ ሰይድና ያለቃችንም ልጅ ብለው አሏቸው። እንደዛ ሲሏቸው ፈቃል ብለዋል መሐሰለም ያ አዩሃ ናስ እናንተ ሰዎች ሆይ ቁሉ ቢቀውሊኩም በንግግራችሁ ተናገሩ። ቢማዕና ስትናገሩ በነበረበት ንግግር ተናገሩ። ያው በምትሉበት ነገር ተናገሩ ችግር የለውም። ቁሉ ቢቀውሊኩም በንግግራችሁ ተናገሩ። ነገርን ወላ ነዓም የስተህዊየነኩም ሸይጣኑ ሸይጣን ግን ጉዳዩን ቀለል አድርጎ እንዳይሸውዳችሁ ተጠንቀቁ። በእኔ ላይ ድንበር እንዳታልፉ ጉሉው እንዳታልፉ ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናገሩ። ወላ የስተህዊየነኩም አሸይጣን ሸይጣን ማነው ድንበር እንዳያሳልፋችሁ ድንበር እንድታልፉ እንዳያደርጋችሁ ብለው አሉ። አነ ሙሐመዱ ኢብኑ ነዓም አነ እኔ እኮ ማለት ነው ሙሐመዱ ሙሐመድ ነኝ ዐብዱላሂ ወረሱሉህ የአላህ ባሪያና መልእክተኛው ነኝ። ዐብዱላህ ወረሱሉህ የአላህ ባሪያና መልእክተኛው ነኝና ድንበር እንዳታልፉ ብለው አሉ። ወማ ኡሒቡ አን ተርፈዑኒ ፈውቀ መንዚለቲ ለቲ አንዘለኒ ላሁ ዐዘ ወጀል ወማ ኡሒቡ አልወድም አን ተርፈዑኒ ከፍ እንድታደርጉኝ አልፈልግም። ፈውቀ መንዚለቲ ከደረጃዬ በላይ ከፍ እንድታደርጉኝ አልፈልግም። አለቲ ያቺ ደረጃ አንዘለኒ ላሁ አላህ ከሰጠኝ ከሆነው ደረጃ በላይ ከፍ እንድታደርጉኝ አልፈልግም። ስለዚህ ያው ዐብዱላህ ወረሱሉሁ ብሎ የጠራኝ ዐብዱላህ ወረሱሉሁ ነው እንጂ ማለት ያለባችሁ ከዚህ በላይ ድንበር እንዳታልፉብኝ ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ተናገሩ። ረዋሁ እንደሰዩ ቢሰነድን ጀይድ ነሳኢ የዘገበው ዘገባ ነው። ሰንሰለቱም ጥሩ የሆነ ሰንሰለት ነው ይለናል ማለት ነው። ሐዲሱ ያው ለባቡ ሙናሰባው ምንድነው? እዚህ ላይ ያው መልእክተኛው ሰለላሁ ዐለይሂ ወሰለም እየከለከሉ ነው ድንበር ከማለፍ በእነሱ ላይ ድንበር እንዳይታለፍባቸው እየከለከሉ። ለምን? ያው ተውሂድን ለመጠበቅ ሲባል ጉሉው ማለት ነው ወደ ሽርክ የሚያዳርስ ነገር ስለሆነ ጉሉው ማድረግ የተከለከለ መሆኑን ለማስተማር ያው ከለከሉ ማለት ነው። ላተቆሉ ምናምን ብለው ማለት ነው ከለከሉ። ስለዚህ
ወደ ጉሉ የሚያደርስ ነገር ካለ ያንን ነገር መጠንቀቅ ያስፈልጋል ነው። ፊህ መሳኢል እዚህ ባብ ላይ የምንይዛቸው ፍሬ ሀሳብና ቁም ነገሮች አሉ። አልኡላ መጀመሪያው ተሕዚሩ ናስ አኒል ጉሉ መልእክተኛው ዓለይሂ ሰላቱ ወሰላም ሰዎችን ያው ድንበር ከማለፍ አስጠንቅቀዋል። ተሕዚሩ ናስ ሰዎችን አስጠንቅቀዋል። ሚነል ጉሉዊ ድንበር ከማለፍ በመሐሰለም ሐቅ ላይ በማንኛውም ጉዳይ ድንበር ማለፍ የተከለከለ እንደሆነ እዚሁ ላይ ደግሞ አሁንም ያስረዱናል። አሳኒያ ሁለተኛው ማ የንበጊ አን የቁለ መን ቂለ ለሁ አንተ ሰይዱና ማ የንበጊ የሚገባውን ነገር አይተናል። አን የቁለ ሊል የሚገባውን ምንድን መን ቂለ ለሁ ለሱ የተባለው የሆነው አካል ምንድን አንተ ሰይዱና አንተ እኮ አለቃችን ነህ ተብሎ የተባለው የሆነው አካል ሊለው የሚገባው ነገር ምን እንደሆነ ተረድተናል። እሱ ምንድነው? አይ አሰይዱ አላሁ ተባረከ ወተዓላ ሰይድ ማለት አላህ ነው እንጂ እኔ አይደለሁም ማለት አለበት ነው። አሳሊሳ ሶስተኛው ቀውሉሁ ማለታቸውን አይተናል። ላያስተጅሪየነኩም ሸይጣኑ ሸይጣን ያው ረሱል አድርጎ እንዳይዛችሁ ላያስተጅሪየነኩም ሸይጣን ማለት ሸይጣን የሱ መልእክተኛ አድርጎ የሱ ትእዛዝ አሳኪ እንዳትሆኑ ቢማዕና ወደ ጉሉው እንዳይወስዳችሁ ጠንቀቅ በሉ ብለው እንዳሉ አይተናል ነው። መዓ እነሁም ለም የቁሉ ኢለል ሐቅ እነሱ እኮ የተናገሩት ሐቅ ነበር። መዓ እነሁም እነሱ ከመሆናቸውም ጋር ለም የቁሉ ኢለል ሐቅ ሐቅን እንጂ እኮ አልተናገሩም ነበር። የተናገሩት ያው አንተ ሰይዱና ነው አሉት። ያው መሐሰልም ሰይድ ናቸው። ሌላ ሐዲስ የተጸደቀው እኔ አነ ሰይዱ ወለዲ አደም ብለዋል። ግን ሐቅ ከመሆኑም ጋራ ላኪን ፈሩ ወደ ጉሉው እንዳይወስዳቸው ላ የስተጅሪየነኩም ሸይጣኑ ሸይጣን ያው ወደ ጉሉው እንዳይጎትታችሁ ጉሉው ላይ እንዳይጥላችሁ ብለው መልእክተኛው ዓለይሂ ሰላቱ ወሰላም ተናገሩ ማለት ነው። ኸይረን الرابعة አራተኛው ቀውሉሁ ማ ኡሒቡ አን ተርፈዑኒ ፈውቀ መንዝለቲ ቀውሉሁ ማለታቸውን አይተናል። ማ ኡሒቡ አልወድም አን ተርፈዑኒ ከፍ እንድታደርጉኝ አልፈልግም ፈውቀ መንዝለቲ ከደረጃዬ በላይ ከፍ እንድታደርጉኝ አልፈልግም። በጣም ከፍ አታድርጉኝ። አላህ የሰጠኝ አብዱላህ ወረሱሉሁ ነው። አብዱላህ ወረሱሉሁ ብላችሁ ብለው ይሄን ማለት ነው እንደተመለከተን አይተናል አሉ። ባቡ ማ ጃአ ፊ ቀውሊላሂ ተዓላ የአላሁ ስብሓነሁ ወተዓላን ቃል በተመለከተ የመጣ የሆነ ርዕስ ነው አሉ። ይሄ እንግዲህ የኪታቡ ተውሂድ በመጨረሻው ርዕስ ነው። ይሄ እንግዲህ ባቡ ቀውሊላሂ ተዓላ የአላሁ ስብሓነሁ ወተዓላን ቃል በተመለከተ የሚናገር የሆነ ርዕስ ነው። እሱም ወማ ቀደሩላህ ሐቀ ቀድሪሂ ወልአርዱ ጀሚዐን ቀብደቱሁ የውመል ቂያማ ወሰማዋቱ መጥዊያቱን ቢየሚኒሂ ሱብሓነሁ ወተዓላ ዐማ ዩሽሪኩን የሚለው ያኔ ማለት ነው አንቀጽ በተመለከተ የሚናገር የሆነ ርዕስ ነው አሉ። አላህ ምን ይላል? ወማ ቀደሩላህ አላህን እኮ ማለት ነው አላላቁትም። ሐቀ ቀድሪሂ ተገቢ የሆነውን ማላቅን አላላቁም። ያኔ አላህን በቃ እነዛ ሙሽሪኮች ተገቢ የሆነውን ማላቅን አላላቁትም። ወልአርዱ መሬት ደግሞ ጀሚዐን በጠቅላላ መሬት ያኔ አላህን ታላቅነት ሲገልጽ ምን አለ? ወልአርዱ መሬት እኮ በጠቅላላ ጀሚዐን በጠቅላላ ማለት ነው ቀብዶቱሁ በሱ ጭብጥ ስር ናት ማለት ነው። በአላህ ጭብጥ ስር ናት። የውመል ቂያማ በጭብጡ ነው እኮ ነው ማለት እንዳርጎ የጨበጣታል መሬትን ማለት ነው። የውመል ቂያመቲ የቂያማ ቀን ማለት ነው በሱ ጭብጥ ስር ነው እኮ ነው ማለት ነው። ወሰማዋቱ ሰባቱም ሰማይ ደግሞ መጥውያቱን ቢየሚኒሂ መጥውያቱን ይጠቀለላሉ። ቢየሚኒሂ በስተቀኝ በኩል ማለት ይጠቀለላሉ። ቢየሚኒሂ ማለት ከበስተቀኝ በኩል ይጠቀለላሉ ማለት ነው። ጥቅልል ትላለች እንደ ወረቀት ሰባቱ ሰማይ ነው በስተቀኝ በኩል ትጠቀለላለች ይላል አላሁ ስብሓነሁ ወተዓላ። ሱብሓነሁ ጥራቻ ተገባው ወተዓላ ከፍ አለ ዐማ ዩሽሪኩን ከሚያጋሩት ነገር አላሁ ተባረከ ወተዓላ የጠራ ነው ከፍ ያለ ነው የላቀ ነው ብሎ አለ ማለት ነው። ኢዘን እዚህ ላይ እዚህ እንግዲህ ሸኽየው ይህን ኪታብ ያኒ ይህን ባብ መጨረሻ ላይ አቅድ ያደረጉት ለምንድን ነው? አራደ አልሙሰኒፉ ረሒመሁላህ አን የኽቲመ ኪታበሁ ቢሃዛል ባቢል ሙሽተሚሊ ዐለ ኑሱስ ዳለቲ ዐላ ዐዘመቲላህ። ሙሰኒፉ የፈለገው ምንድን ነው? ኪታቡ ተውሂድ በዚህ ባብ እንዲዘጋ ፈለገ። ለምንድን? ያኒ ሊአነሃ እነዚህ መረጃዎቹ ያኒ አዳላ ናቸው ያኒ ይጠቁማሉ ዐላ ዐዘመቲላህ በአላህ ታላቅነት ላይ አላህ ትልቅ እንደሆነ ስለሚጠቁሙ የአላህን ታላቅነት በሚያመላክቱ በሆኑ አናቀጾች ለመዝጋት ፈልጎ ነው ማለት ነው። ይሄን ያመጣው ማለት ነው። የመጨረሻውን ባብ ይሄን አቅድ አደረገው። ሁሉም መኽሉቃቶች ለሱ ትእዛዝ የተናነሱ እንደሆነ ይሄም የጠቆመው ምንድነው? ሚማ የዱሉ ዐላ አነሁ ሁወል ሙስተሂቁ ሊልዒባደቲ ወሕደህ እሱ ብቻ ነው ለአምልኮ የሚገባው ማለትን የሚጠቁም ነው። ይሄ አላህ ብቻ እንደሆነ ለአምልኮ የሚገባው የሚጠቁም የሆነ ነገር ነው ማለት ነው። ይሄ ማለት ነው። ኸይር ነው። عن ابن مسعود رضي الله عنه قال جاء حبر من الأحبار إلى رسول الله صلى الله عليه وسلم فقال يا محمد إنا نجد أن الله
يجعل السماوات على إصبع والأرضين على إصبع والشجر على إصبع والماء والثرى على إصبع وسائر الخلائق على إصبع فيقول أنا الملك فضحك النبي صلى الله عليه وسلم حتى بدت نواجزه تصديقا لقول الحبر يلال. عبد الله بن مسعود باستلف بهونه حديث من هلال جاء حبر يهون أواكي سوية متى من الأحبار كأواكوش يهون أواكي سوية متى له بمعنى كيهودا وشلاتشو يهودا مري وشلاتشو يهودا وشلاتشو بيتوقعوا وقتلاتشو كالناس وسط عنده متأنا إلى رسول الله صلى الله عليه وسلم ولمركتين عليه الصلاة والسلام متأنا من لاتشو فقال بلو لاتشو يا محمد أنت محمد هلاتشو إن نجد إن يكون ناقنيالن بلو لاتشو إن ناقنيالن أن الله سبحانه وتعالى مهونو يجعل السماوات سماين لم يدرق يعني مرتون ناقنيالن ተውራት ላይ አንብበናል አላቸው እና ነጅዱኛ እኮ ተውራት ላይ እናገኛለን አላሁ ስብሐነ ወተዓላ የጀዐሉ ሰማዋቲ ሰባቱን ሰማይ እንደሚያደርግ አላ ኢስቢዒን በአንድ ጣት እንደሚያደርገው ማለት ነው። በአንድ ጣት ይዛቸዋል ሰባቱንም ሰማይ ወልአርዲነ አላ ኢስቢዒን ሰባቱን መሬት ደግሞ በአንድ ጣት ያደርጋቸዋል። ወሸጀራ አላ ኢስቢዒን ዛፍን ደግሞ ማለት ያኔ ማለት ነው በአንድ ጣቱ ይይዛቸዋል። ወልማአ ውሃና ደግሞ ወሰራ አፈርን ማለት ነው ውሃና አፈርን አላ ኢስቢዒን በአንድ ጣቱ ማለት ነው ይዛቸዋል የሚል አለ። ወሳኢሪል ኸልቂ አላ ኢስቢዒን ከዚህ ውጭ ያሉትን ሌሎችን ደግሞ ፍጡራኖች ወሳኢሪል ኸልቅ ከዚህ ውጭ ያለውን ፍጡራኖች ደግሞ አላ ኢስቢዒን በአንድ ጣት አድርጎ ይዛቸዋል የሚል አለ። ያኒ ተውራት ላይ አንብበናል ብሎ አላቸው። ከዛ ፈየቁሉ እንደዚህ አድርጎ ይዛቸውና ይላል አነል መሊኩ እኔ ብቻ ነኝ ንጉሱ ይላል አላሁ ተባረከ ወተዓላ እኔ ብቻ ነኝ ንጉሱ ከኔ ውጭ ሌላ ምንም አይነት ንጉስ የለም ጌታ የለም ይላል። فضحك كذا مسلمين سنقراቸው ሳቁ ማለት ነው። فضحك النبي صلى الله عليه وسلم መልእክተኛው صلى الله عليه وسلم ማለት ነው ሳቁ حتى بدت نواجذه حتى بدت يعني ظهرت ግልጽ እስከምትሆን ድረስ ነዋጅዙሁ ማለት ይሄ የክራንች ጥርሳቸው ይላል። ነዋጅዝ ማለት ያኒ ማነው ክራንች ጥርስ ተብሎ የሚጠራው እዚህ አውሬዎች ላይ ማነው ናብ ተብሎ የሚጠራው ማነው እዚህ ከመጨረሻ አካባቢ ያለው ማለት ነው ነዋጅዝ ይባላል። እና የነሱ ይሄ ማለት እንትናቸው ነው ክራንች ጥርሳቸው ወይም ደግሞ ምንድነው የሚባለው ብቻ ነዋጅዝ የሚባለው እዚህ ከበስተፊት መጨረሻ አካባቢ ያለው ጠንካራው የሆነው ጥርስ ነው ማለት ነው። እና حتى بدت نواجزه ነዋጅዛቸው ግልጽ እስከሆነች ድረስ ፈገጋሉ ሳቁ ማለት ነው። ለምንድነው የሳቁት? ተስዲቀን ሊቀውሊ الحبر يعني ተስዲቀን እውነት ለማስባል ፈልገው ነው። ሊቀውሊ الحبر የሐብሩን ነገር እውነት ለማለት ትክክል ነው የተናገርከው ብለው ለማለት ተስዲቅ ለማድረግ ምን አደረጉ? ሳቁ ማለት ነው። የተናገረው እውነት ነው ትክክል ነው ብለው ነው የተናገሩት። ከዛ በኋላ ثم قرأ መሐሰለም አነበቡ وما قدر الله حق قدره والارض جميعا قبضته يوم القيامه የሚለውን አንቀጽ አነበቡ ማለት ነው። እነዚህ ሙሽሪኮች እኮ የአላህን ቀድር አላከበሩም ደረጃውን አላወቁለትም። መሬት እኮ በጠቅላላ قبضته يوم القيامه በሱ ጭብጥ ስር ነው እኮ ነው የሚለውን አንቀጽ አነበቡ መልእክተኛው ሰለላሁ ዐለይሂ ወሰለም ይላል። وفي روايه لمسلم امام مسلم በዘገበው በሆነው ዘገባ በሌላኛው والجبال والشجر على اصبع ثم يهزهن فيقول انا الملك انا الله ይላል እዚህ ሪዋያ ላይ ማለት ነው። والجبال ተራራን ደግሞ ማና والشجر ዛፍን ማለት ነው على اصبع በአንድ ጣት ላይ አድርጎ ይዟቸዋል ዘኒ ተራራውንና ዛፎቹን ማለት ነው። ثم يهزهن ከዚህ ይነቀንቃቸዋል ሰባኒ ማነው ተራራውን ዛፉን ይነቀንቃቸውና فيقول ይላል انا الملك انا الله ይላል انا الملك እኔ ብቻ ነኝ ንጉሱ انا الله እኔ ብቻ ነኝ ማነው ደግሞ ማነው ያኒ አላህ እኔ ብቻ ነኝ እንጂ ከኔ ውጭ ሌላ ጌታ የለም ብሎ ይነቀንቃቸዋል ማለት ነው። وفي روايه للبخاري الامام البخاري በዘገበው በሌላኛው ዘገባ يجعل السماوات على اصبع والماء والثرى على اصبع وسائر الخلق على اصبع የሚልም አለ። يجعل السماوات ሰባቱን ሰማይ ያደርጋል على اصبع በአንድ ጣት ላይ በጣቱ ያረጋቸዋል። ወልማአ ውሃን ደግሞ አላ ወኒ ወሰራ እንደዚህ ሁሉ አፈርን አላ ኢስቢዒን በአንድ ጣቱ ያረጋቸዋል። ወሳኢሪል ኸልቂ አላ ኢስቢዒን የቀሩት ሌሎች ደግሞ ፍጡራኖች በአንድ ጣቱ ላይ ያደርጋቸውና ከዛ በኋላ ኢላ አኺሪል ሐዲስ አኽረጃሁ ሐዲሱን ኢማም ቡኻሪና ኢማም ሙስሊም ያስተላለፉት የሆነው ሐዲስ ነው ማለት ነው። ወለሙስሊሚን ኢማም ሙስሊም በዘገበው ሆነ ዘገባ ኢብኑ ዑመር መርፉዓን ከአብዱላህ ኢብኑ ዑመር ተይዞ ቀጥታ መርፉዕ የሆነ የተወራ አለ። من ይላል يطوي الله السماوات يوم القيامة ثم يأخذهن بيده اليمنى ثم يقول أنا الملك أين الجبارون أين المتكبرون ثم يطوي الأراضين السبع نعم الأراضين السبعة
ثم يأخذهن بشماله ثم يقول وأنا الملك أين الجبارون أين المتكبرون إلى آخر الحديث. من إلى الجهل ممانو ابن عمر بسلف بهن حديث مرفوع عنك أتى كمركتين عليه الصلاة والسلام يزو يطوي الله السماوات الله السماين مالتهم يتقلل على يوم القيامة يقام يكن تقلل يدرجاتشونا ثم يأخذهن كذا ييزاتشوال بيده اليمنى بقኝ እጁ ይዛቸውና ثم يقول ከዛ ይላል أنا الملك እኔ ንጉሱ ይላል ማለት ነው። እኔ ብቻ ነኝ ንጉሱ። أين الجبارون የትናቸው እነዛ አምባገነን የሆኑ አካላቶች ማለት ነው። أين المتكبرون እነዛ የሚኮሩት ሰዎች ደግሞ የትገቡ ይላል ማለት ነው። ثم يطوي الأراضين السبع ከዛ ሰባቱን መሬት ይጠቅልላቸዋል ደግሞ ثم يأخذهن ከዛ ጥቅልል አድርጎ ይዛቸውና بشماله በግራ እጁ ይዛቸውና ثم يقول ከዛ ይላል ማለት ነው أنا الملك እኔ ነኝ ማለት ነው ንጉሱ ይላል። እኔ ነኝ ንጉሱ أين الجبارون أين المتكبرون ልክ እንደቀድም ማለት ነው። የትናቸው ያኒ ማነው አምባገነኖች የትናቸው የሚኮሩት ሰዎች ብሎ ይላል ማለት ነው። ስለዚህ እንደዚህ በማለት ተናገረ ነው። ስለዚህ አላሁ ተባረከ ወተዓላ ታላቅ የሆነ ብቸኛ ጌታ መሆኑን ይጠቁማል ነው። ወሩዊ ኢብኑ አባስ መርአኒ አብዱላህ ብን አባስ የዘገበ የሆነ ዘገባ አለ። ቃለ ብሎ አለ መሰማዋቱ ሰብዑ ወልአረዱነ ሰብዑ ፊ ከፍ الرحمن إلا كخردلة في يد أحدكم ይላል። መሰማዋቱ ሰብዑ ሰባቱ ሰማይ እኮ አይደለችም ወይም አይደሉም والأراضون السبع سبات مريت አይደሉም في كف الرحمن برحمن كف ማለት ነው። برحمن መዳፍ ማለት ነው። ከፍ ማለት መዳፍ በአላሁ ሱብሓነሁ ወተዓላ ማነው መዳፍ እኮ አንፃር ስንመለከታቸው ሰባቱም መሬት ሰባቱም ሰማይ አይደሉም ኢላ ቢሆን እንጂ ከኸርደለቲን ልክ እንደ ጎመን ዘር ፍሬ ቢሆን እንጂ في يد أحدكم በአንደኛችሁ እጅ ላይ ያለች በአንደኛችሁ እጅ ላይ እንደተቀመጠች ማለት ነው ጎመን ዘር ብኮን እንጂ ይላሉ ማለት ነው። ሰባቱ ሰማይ ሰባቱ መሬት በአላህ ንስባ ሲታይ ልክ ማነው የኛ አንዲት ሙጭቅና ጎመን ዘር ፍሬ ብድግ አደረገና እዚህ እጃችን ላይ መዳፋችን ላይ ብናኖር ምን ያክል ትይዛለች? ምንም አትይዝም። የዛን ያክል ነው ብሎ ያኒ ማነው ተወርቷል ይላል ከአብዱላህ ብን አባስ ረዲየላሁ ዐንሁ ማለት ነው። ኸይራን እንግዲህ ማለት ያኒ ማለት ነው የሐዲሱ ጠቅለል አድርገን ስንረዳው ሙናሰባው ምንድነው? የአላሁ ተባረከ ወተዓላ ዐዘማ ታላቅ እንደሆነ ይጠቁመናል። የአላህ ያኒ ማነው ታላቅ እንደሆነ ዐዘማው ሱብሓነሁ ወተዓላ ትልቅ እንደሆነ የተቀሩ መኽሉቅ ሁላ በሱ አንፃር ማለት ምንም ነገር እንዳላደለና እዚህ ግባ የሚባል እንዳላደለ እንረዳለን ማለት ነው። ስለዚህ ከአላህ ውጭ ያለ አካል ሊመለክ አይገባም። ሙሽሪኮች ዝም ብለው ነው ማለት ነው የሚያመልኩት ብለን እንላለን ነው። ምክንያቱም እዚህ ላይ ያኒ ሐዲሱ የሚጠቁመው ይሄ ነው እንግዲህ أنها يدلان على عظمة الله وكمال قدرته وقوة سلطانه ስልጣኑ በጣም ትልቅ እንደሆነ ቅዋው በጣም ትልቅ እንደሆነ የሚያመለክት ነው ይሄ ሐዲሱ ማለት ነው። የአላሁ ተባረከ ወተዓላ ያኒ ማነው ስልጣን ወይም ደግሞ ቅዋው በጣም ጠንካራ እንደሆነ የሚጠቁም የሆነ ሐዲስ ነው ሐዲሱ ማለት ነው። ስለዚህ የአላሁ ተባረከ ወተዓላን አላህን በብቸኝነት ማምለክ አላሁ ተባረከ ወተዓላ ማለት ነው ያኒ በብቸኝነት የሚገዙት ጌታ ለመሆኑ ፍንትው ያለ የሆነ መረጃ ነው ማለት ነው። ኸይረን እስከዚህ ድረስ ይበቃችኋል።